ነው እንኳን መስጊድ እዚህ ጋር ዝርርላለሁኝ ፌንት በላለሁ ማለት ነው። ከዛ እናንተ ደግሞ ትሄዱና ትትናን የግሌ ታማልሽ ብላችሁ እያንቀለቅላችሁ ካመጣችሁ በኋላ እዚህ ጋር ወይኔ ግሌ ምናምን ብላ አልቅሳ ከጨረሰች በኋላ ያ እንዲህ የሚሽከረከረው ዷ የሚለው ነገር አለ። እሱን ታፈረዱትና እኔም ደግሞ ብንም ሰርፕራይዝ እናታለሁ። ገባችሁ አይደለ? እሱ እኮ ጥሩ ሀሳብ ነው፣ ግን ብዙ እንዳደነግጥብን። መሳይ ደግሞ ችግር የለውም በቃ እኮ ተነሺ እኮ በቃ እኮ የግሌ አልቋል እኮ በቃ ተነሺ። በዚህ ሰዓት ይቀለዳል እንዴ? ቆይ ጽጌ ምን ሆና ነው? እንዴት ነው የወደቀችው? ሚስት ወርቅ መቼ አየኋት? መሳይ ምንድን ነው የሆነችው? ምንድን ነው የሆነችው? ይቅርታ መድብል፣ አንተ መኖርን ባቅ እኮ አልመጣም። ለመካሻ ስካሬ መርሻ አለግልሞ በመጨረሻም እንግዲህ ለትትና ሰርፕራይዝ እናደርጋለን ተብሎ የተጀመረው ፕራንክ ወይም ደግሞ መጀመሪያ ፕራንክ አድርገን ሰርፕራይዝ እናደርጋለን ብለው ትትናን የጀመሩት ፕራንክ መጨረሻ ላይ ትንሽ አስፈሪ ነገር ገጥሞታል ቤተሰቦቻችን። ይሄም እንግዲህ የግሌ ከወደቀችበት አልለቃችም። መጀመሪያ ያው ለፕራንኩ ነበረ ማለት ነው እንደዛ ተብሎ የነበረው፣ ግን በመጨረሻ ወዳደቋ ግን በጣም ነው የሚያስፈራው። ያልነቃችበት ላይ ደግሞ ያንን ነገር እንዲሆን ያሳሰበን ነገር ምንድነው? እቺ ትዝታ የምትባል ጠማማ ማለት ነው ጋይስ፣ ጠማማ እቺ ሲሰራት በቃ በጣም ለጥሜቱና ለእንትን የሰራ ሴትዮ እንግዲህ እሷ እንዳያችሁ ስታደርግ የነበረው ስትል የነበረው ሪአክሽን ነገር በጣም ከባድ ስለሆነ በዛ አማካኝነት ነው ወደ ቤተሰብ ሁኔታዎችን ሪአክት ስታደርግ የነበረውና በጣም ከባድ ነው። በመጨረሻም ግን ያው ሁኔታዎችን ለማስተካከል ነገሮችን ለማየት እንደሞከር ነው። በተለይ ትዝታ ሰራሁልሽ በእኔ እንደሳሽብኝ አትቀሪም፣ ምክንያቱም ማንም ሰው በማንም ላይ ስቆ መቅረት የለበትም፣ ሁሉም የእጁን ማግኘት አለበት፣ ሁሉም ዋጋውን ማግኘት አለበት እያለኝ ስትዝት ነበረ። ስለዚህ እውነት እሷ ምን አድርጋት ነው የሆነ ነገር ስታት ይሆን? ግን ደግሞ ሆነ ብለው ነው ይሄን ነገር ተመካክረው ያደረጉት። በእርግጥ ትዝታ ልጅቷን እንትን እያለቻት ነበር፣ ጽጌን ማለት ነው። በጽጌ በኩል ካልሆነ ደግሞ በእርግጠኝነት የግሌ ምንም ነገር የምትወስደው ነገር አይኖራትም ማለት ትዝታ ይሄን ያክል ዴፍራ በቀጥታም ሆነ በተዘዋሪ እየፈራች እየቸረች ስለሆነ ነገሮችን የምታደርገው ተራምዳም ሄዳም የሆነ ነገር ስለማታደርግ ማለት ትሄዳለች። ያውቃ ነው የታመመች መሰለችው፣ ግን ከሱ ባሻገር እያደረገች ያለችው ነገር ይሄን ያክል እርምጃ የሚያስራምዳትና የሚያስሄዳት ነገር አይደለምና በዛ አማካኝነት እንግዲህ የሁኔታ ነገሮችን እንዳየነው ከሆነ ይሄን ያክል ብዬ አላስብም። ግን ደግሞ ስትዝት እንደነበረው ትዝታ ስሰማ ስሬስ ጋይስ አልዋሻችሁም ተናድጃለሁ። ምክንያቱም ምን አስባ ነው ማለት ከምን አንፃር እንደዛ እንዳለች ግራ ስለገባኝ ማለት ነው። ግን ኤኒዌይስ ሁሉም ነገር እንግዲህ ሰላም እንደሚሆን ተስፋ አለኝ። በተለይ የግሌ ምንም ሆነ የለባትም በስላሴ እንዴ የግሌ ማለት እኮ በጣም ምርጥ ሰው ልጅ ነች እንዴ። የድራማው ድምቀት ታዲያ ዋናይቱ እሷ አይደለች እንዴ? አሁን ላይ ነው እንጂ ሁሉንም እየወደድናቸው። የመጀመሪያው እኮ ገልሞና እሷ ናቸው ዋናዎቹ። በተለይ ገልሞ ጋይስ በሚናገራቸው ነገሮች መቼም አይረሳኝም እውነት ለመናገርና ሲናገር ነገሮች የሚናገርበት መንገድ በተለይ ስካር ውስጥ በስካር ስሜት ውስጥ ሆኖ አንዳንድ የሚናገራቸው ነገሮች ከአእምሮ አይጠፉም። ልብ ብሎ ላዳመጠ ሰው ኖርማል ዝም ብሎ ይሄ ዋዛ ፈዛዛ ብቻ ሳይሆን ከሳቁ በስተጀርባ ከመዝናናቱ ባሻገር የሚናገራቸው ነገሮች ቃላቶቹ እያንዳንዱ ነገር በጣም ትልቅ ፓወርና በጣም ትልቅ ኃይል ያላቸው ቃላትን ነው የሚናገረውና እሱ ነገር እንግዲህ በጣም ከባድ ነበር ውድ ቤተሰቦቻችን። እና በዛ አማካኝነት እንግዲህ ሲናገር የነበረው ነገር በጣም ኃይለኛ ነበር እና እኔ በሱ በጣም ተምሬበታለሁ ማለት እችላለሁኝ። ምክንያቱም ከሚናገራቸው ነገሮች አንፃር የሚናገራቸው ወይም ደግሞ ካንደበቱ የሚያወጣቸው ቃላት እንዲህ በቃላት የሚሰነዘሩ ነገሮች እንዲቀለል ያሉ ነገሮች አይደሉምና እሱ ነገር በጣም ነበር ጋይስ ዘና የሚያደርገኝ እኔ በራሴ ከሚባለው በላይ በጣም ነው የሚያዝናናውና እንግዲህ ገልሞና ትትና እንደሚታወቀው
ማነው ይቅርታ ገልሞና የግሌ ያሳዩት ነገር በጣም ደስ የሚል ነው። ስለዚህ የግሌ ምንም ይሆን የለባትም ለማለት ያክል ነው። እናንተስ ምን ትላላችሁ? ምን ተሰማችሁ? የግሌ በእርግጠኝነት ምንም መሆን የለባትም። ምክንያቱም ከሁኔታዎች አንፃር ነገሮችን ቀለል ብለው ነው መታየት ያለባቸው እንጂ እንደዚህ በዚህ ልክ ሌላ ሪስክ ይዘው መምጣት አለባቸው ብዬ አላስብም። መኖር የለበትም እንደዛ። ከጨዋታው እንደዚህ ባሻገር ደግሞ የግሌ ማለት ምንም አላጠፋችም። የሆነ ጥፋት ምናምን የብልልባትን በርግጥ ተንኮለኛ ናት። ትዝታ የምትባል ተንከሲስ በጣም ኃይለኛ ልጅ ነች። መጥፎ ነች እውነት ለመናገር። ምክንያቱም በቃ ነገሩ ሁሉ ውስብስብ ነው የምታደርገው። በቃ ምንም እንደሌለ የሌለ ነው የምታወሳስበውና እሷ ሁኔታዋ በጣም አስቸጋሪ ነው። ኤኒዌይስ ሁሉም ነገር እንግዲህ እንደሚስተካከል ተስፋ እናደርጋለን። ውድ ቤተሰቦቻችን በዛ አማካይነት እንግዲህ መሳይ ለእህቱ ለትትና እያሳየ ያለው ነገር በጣም የሚገርምና የሚደነቅ ነው። በጣም ከቃላት በላይ ነው ቤተሰቦቼ። በጣም የሚገርም አገላለጽ ነው። የሚገርም በቃ አጠቃላይ የሚናገረው ነገር የሚያሳየው አክሽን የሚያደርገው ድርጊት አጠቃላይ የሆነ በቃ ከቃል በላይ የሆነ ነገር ነው ቤተሰቦቻችን። ምክንያቱም ያለው በዛ ላይ ደግሞ እይታው የሚያይበት መንገድ እህቱን ትሪት የሚያደርግበት የሚንከባከብበት መንገድ በጣም የተለየ ነው። በጣም ደስ የሚል በቃ ትክክለኛ የውሳኔ ቆራጥና ሁኔታዎችን ያየንበት መንገድ ነው። ይሄ ደግሞ በጣም ይበል የሚያስብል ነገር ነው። ውድ ቤተሰቦቻችን እኔ በጣም ነው የተመቸኝ፣ በጣም ነው ደስ ያለኝና እህቱን የሚያደርግበት ነገር በቃ ስለ ሰርፕራይዝ እንኳን ራሱ የሌለውን ገንዘቤን ሌላ የሚወስድብኝ ነገር አለ። እንግዲህ አይታችኋታል ጽጌ ሲያወራት እንደነበረው እኔ እኮ ከዚህ ከምኖረው እንትን ሌላ በጎን በቃ የሚወስድብኝ አለ፣ ገንዘቤን እኮ የሚወስድብኝ አለ፣ ሌላ የሚቀበለኝ የሚወስድብኝ አለ ሲላት ነበርና እሷ ራሱ እንዴ ማለት እንዴት ማን ነው የሚወስድብህ? ከዚህ ቤት ሌባ አለ እንዴ ምናምን እያለችው ነበረ። አይ እንደዛ እንኳን አይደለም እንደዛ አይደለም ምናምን ሲላት ነበር። አይታችኋልና ያው እንዳልኳችሁ ማን ነው የሚወስድብና ምስትለው አይ ማን እንደሆነ ማንነቱን እኔም በቅርብ ነው ያወቅኩት አለ። በቅርብ ነው ያወቅኩት ማለቱ ያው እንዳልኳችሁ እንደሆነው በቅርብ ነው ለሕክምና ሄዶ ይሄን ነገር የሰማውና ለሱ ራሱ በጣም አዲስ ነገር ነው። ህመሙን በሽታው ምን እንደሆነ ያወቀው አሁን ነው እንጂ በፊት ምን እንደሆነ አያውቅም። በእርግጥ ከመጀመሪያ ጀምሮ ለሕክምና ነበር ብዙ ዋጋ ሲከፍል የነበረው፣ ብዙ ገንዘቡን ወጪ ሲያደርግ የነበረውና በዛ አማካኝነት ነው እንግዲህ እሱም እንደሚድን ተስፋ አለን። እንግዲህ ለቤተሰብም ለትትና ለራሱ ወንድምሽ ነኝ ብሎ ላለመናገር የፈለገው ምንድነው እህቴ ወንድሜን አገኘሁ ብላ ተደስታ ነገ ጧት ደግሞ ህመሙን ስታቅ እንድትጎዳ ስላልፈለገ ከዛም ባሻገር እንግዲህ ቤተሰቦቿንም ጭምር እናትና አባቷን ታውቃላችሁ ህክምና ላይ ናቸውና ማየና አባዬስ ምናምን በቃ የሚልበት መንገድ በቃ እሷን ራሱ በጣም ነው የሚገዛትና በቃ እንደዚህ ስትል እኮ በጣም ነው እንትን የሚለኝ እንዴት ነው እንደዚህ የምትለው ምናምን ትለዋለች። እሷምና በቃ ልቤ ነው የሚሰፈሰፈው እንደዚህ ስትል ትለዋለች። ምስኪንዬ እሱ ቤተሰቦቹ ስለሆኑ ነውና ቀጣይ እንግዲህ ሁሉም ነገር ሰላም እንደሚሆን እሱም እንደሚድንና ቤተሰብ ጋር እንደሚገኝ ተስፋ እናደርጋለን። የግሌ ምንም እንደማትሆን ባለሙሉ ተስፋ ነን። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ